السلام عليكم. وعليكم السلام ورحمة الله وبركاته. أستاذ فوسو. እንዴት ነሽ? እስኪ ጅልባብ ለብሰሻል? ጅልባብ ለብሰሻል አልለበሽም? ለብሻለሁ። እስኪ ያረች ልጅ ጎበዝ ናት፣ ጅልባብ ለብሳለች። ስንት አመትሽ ነው አሱ? 5 አዴ ከአራት ጨመርሽ ማለት ነው። በፊት እኮ 4 ነበር የምትይው፣ 4 ነበር አይደል የምትይው? አሁን ግን 5 ሞላይ። ኬክ ሳልበላ እና በርዝዴ ሳላከብ እንዴ በርዝዴይ እኮ አያከብርም ሙስሊም። አቦ አንተ ያልኸው በርዝዴ እንዳታከብሪ ስላልክ እኔ አላከበርኩም። ኧረ ማሻአላህ። እስኪ ጅልባብሽ እስኪ ቁርአን ትቀሪያለሽ ዛሬ? እሺ እሺ። የት አለሽ ታዲያ? ህፃን ልጅ በጣም ወደው ያ ረብ 40 ልጅ ስጠኝ አላህ። አሚን። አሱ አቤት። አሰላሙ አለይኩም ባያቸው ሁላቸው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ አሱ ማሻአላህ። አሱ እስኪ ቁርአን ቅሪልን። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ما شاء الله كوز رجاسو ما شاء الله. آسو يا رسول الله عليه وسلم من دنجره ما كارين يشي كوز 10 نعم 10 إن محمد إن يعقوب إن ماهي إن محمد. ጎበዝ የነብዩ ሰለላሁ ዐለይሂ ወሰለም ስሞቻቸውን እየነገረችን ነው። ጎበዝ ልጅ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? لي 5 أسماء أنا محمد وأنا أحمد وأنا الماحي وأنا الحاشر وأنا العاقب ለኔ 5 ስሞች አሉኝ አሉ። ወታቻለርና እነሱ ማርማቸው እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ማሂ ነኝ፣ እኔ ሐሽር ነኝ፣ እኔ ዓቂብ ነኝ ብለው ተናገሩ። እነዚህ ስሞቻቸው ናቸው። ጀዛኪላሁ ኸይራ። ጎበዝ ልጅ ጎበዝ። አንደኛ የምትወጂው ማንን ነው አሱ? አላህን። ጎበዝ። ሁለተኛ ማንን ነው የምትወጂው? ሁለተኛ ረሱላህ ወአለይሂ ወሰለም ሰለላሁ ዐለይሂ ወሰለም። ጎበዝ። ሶስተኛስ ማንን ነው የምትወጂው? አንተን። እናትሽን ነው። ታይ ከዚያ አባትሽን። እሺ ከዛ ሁሉንም ሰው ሙስሊም። ማሻአላህ 25 prophets ልንገርህ። 25 prophets እሺ ንገሪ። አደም፣ ኢድሪስ፣ ኑህ፣ ሷለህ፣ ኢብራሂም፣ ሉጥ፣ ኢስማኤል፣ ኢስሐቅ፣ ዩሱፍ፣ አዩብ፣ ሹዓይብ፣ ሙሳ፣ ሃኑን፣ ዳውድ፣ ሱለይማን፣ ኢልያስ፣ آب ونوس زكريا يحيى عيسى والآخرون كلنا أنبياء
محمد على مصطفى ما شاء الله ነብያቶችን ነው የነገረችን በቁርአን ላይ የተጠቀሱት 25 ነብያት ከአደም ጀምራ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ነገረችና ጎበዝ ልጅ ማሻአላህ ወንድምሽ ይቀራል መሐመድ አመቴ ሲሆነኝ እኮ እንደናንተ ትልቅ መሆን መስሎኛል እንደዚህ ሆነኝ ታድጋለሽ እሺ ቀስ ብለሽ ገና 5 አመትሽ ነው እንደኛ ታድጋለሽ እሺ ወንድማችን እሺ ዴፍ እሺ አሱዬ አላህ ይስጥልን እናመሰግናለን እሺ ሰላሐዲን ጀዛከላሁ ኸይራ እሺ ቴንክ ዩ መርሐባ እንደምን አለህ እንዴት ነህ ዴፍ ደህና ነህ አለሁ ወዳጅ አለሁ ከታች ነበርኩ ረጅም ሰዓት ቁጭ ብያለሁኝና እየሰማሁት ነበር አይ ዳሩ ግን አሁን ከላይ ሆነሃል እሺ ከላይ ሆኛል ኮኔክሽን ያስወጣኝ ነበርና ሁሌ በላይ ሆነ አብሽር እሺ በል ሁላችን ወንድናንተን ብለናልኝ እና ማለት ፈለኩት ምን መሰለ አንድ ጥያቄ አለኝ ነሽ ጥያቄ ቀላል ባለው መንገድ በማውቀም እንትን ሳይሆን እንድትመልስልኝ ፈልጌ አይ አንድ እህቶቻችንም ነበሩ እዚህ ውስጥና ኢየሱስ ክርስቶስ በራሱ ያስተማረ አንድም የለም ስለተባለ ለጥያቄው ነብኛል ብዙ ቦታዎች ላይ ያስተምራልና እንዴት ነው ይሄ ነገር ምንድነው ያስተማረው እኔ አምላክ ነኝ ብሎ ነው ኢየሱስ ክርስቶስ ያስተምር እኔ አምላክ ነኝ ብሎ አስተምሯል ለምሳሌ አምላክ እንደሆነ አስተምሯል ለምሳሌ ነው እኔ አምላክ ነኝ ብሎ ተናግሯል ወይ እንደዛው አስተምሯል አዎ አሁን በቃል አምላክ ነኝ የሚለውን ሊጠብቀው ትችላለህ ነገር ግን አምላክ እንደሆነ አስተንከነ ነው የመጀመሪያው እሺ ወደዛ እንሄዳለን እሺ እኔ አምላክ ነኝ ብሎ አምላኩኝ ብሎ ኢየሱስ ክርስቶስ አስተምሯል አስፈላጊ ከሆነ አምላክ ነኝ አምላካችሁ ነኝ ብሎ ያስተምረው ብዙ ቦታ አለ ማስረጃ አመጣልሃለሁ ግን አዘጋጅ ካንተን የለም እሺ ይዛ እንደተመና እንደሱ አላለም እንዳውም አምላክ እንዳለው አስተምሯል አይደል ኢየሱስ ክርስቶስ ይሄን ታውቃለህ አንድ ነገር ደግሞ ልግለጽልህና ትመልስልኛለህ እሺ ነው ይሄን እንጨርሰው ይሄን አምላክ እንዳለው ግን አስተምሯል ኢየሱስ አይደል አምላክ እንዳለውም ቢያስተምረን በስውር ደግሞ አምላክ ሌላ ከሱ ውጪ እንደሌለው አስተምሮናል ከማን ከራሱ ከኢየሱስ ክርስቶስ ውጪ ሌላ አምላክ እንደሌለ ከኢየሱስ ክርስቶስ ውጪ ሌላ አምላክ እንደሌለ በስውር በስነ ስርዓት አስተምሮናል ከሱ በስተቀር ቢለን ተወና እኔ አምላክ ነኝ አላለም ሲጀምር አላስተማረም ስንት አምላክ እንዳለው ይልቁንስ አስተምሯል አላስተማረም ኢየሱስ እቺን ምላሽ መልስልኝ እሺ ምንድነው ይሄ ማለት ምን ማለት ነው አምላክ አምላክ እንዳለው አስተምሯል አላስተማረም ይሄን ጨርስ ችግር የለም ትጠይቃለህ አምላክ እንዳለው አስተምሮ እንድታቆም ፈልጎ ነገር አንደለ አይዋ ጎበዝ ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው ጎበዝ ላስረዳ እሺ አምላኩ ደግሞ ህይወቱና መንገድ እውነቱም አንተ ነህና እንደዛም ይያልክ ያስተምራቸው ብሏል ወደሱ እንሄዳለን እኔ ህይወትም መንገድም እውነትም ነኝ ያለ እኔ በቀር ወደ አብ የሚሄድ ማንንም የለም አውቃለሁ እሱ ሳይሆን አሁን ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አምላክ አለው ብለህ ታምናለህ ማለት ነው ለአንተ አምላክ ለምሳሌ አሁን አምላክ አለው አምላክህ ወይስ የለውም እኔ ኢየሱስ ክርስቶስ ለአምላካችን እሱ ብቻ ነው በስውር ለሚገባን መንገድ አስተምሮናል ኢየሱስ ክርስቶስ ብቻ ነው አምላክ በስሞችና በተግባራት ይለያያል ግዴታ በቃል ኢየሱስ ክርስቶስ ብቻ ነው አምላክ ከሱ በስተቀር ሌላ አምላክ የለም ከሱ በስተቀር ሌላ እንደሌለ ደግሞ ለሰውከህ ነው አሽ ችግር የለውም ልቀበልህና ጥያቄ ልትጠይቅ ነው ነው ያገባኝ ከኢየሱስ ክርስቶስ ውጪ ሌላ አምላክ የለም የለም አብ አምላክ ነው አይደለም አይወልህ አይደለም አምላክ ነው ወይስ አይደለም ላስረዳኝ አንድ ነገር ከነም የሰማኸኝ ቢሆን መልስና ከዛ ታስረዳኛለህ ማስረጃ እኮ የሚሰጠው ከተመለስን ከመለስክ በኋላ ነው አንድ ሲደመር ሁለት ነው ትለኝና ለምን ከተባለ አንድ ሙዝና አንድ ብርቱካን ስንት ይሆናል ሁለት ታስረዳኛለህ ሳታስረዳኝ መልስና ከዛ ታስረዳናለህ አንተ ምን አልከኝ አምላክ ነው ወይስ ኢየሱስ ክርስቶስ አምላክ ነው ከሱ በስተቀር ሌላ አምላክ የለም አልከኝ አብስ አምላክ ነው ወይ አልኩ እሱን መልስና ከዛ ታስረዳናለህ
በጣም ጥሩ በጣም ጥሩ በደምብ ስማኝሽ ወንድሜ በለሽ በምን መሰለ ማክበር ጥያቄ አቀርብያለሁ እሱን ጥያቄ ተቀበለኝና ማንኛውም ማስረጃ ልጠይቀኝ ትችላለህ መጠየቅ አልፈለክም ግን በእምነትህን ደፍረህ ከተናገርክ ስትጠየቅ ጊዜ መመለስ አለብህ እሺ ደፍረህ ነገርኩ እኮ ኢየሱስ ክርስቶስ ማንንም እንደሌለ እሺ ኢየሱስ ክርስቶስ በስተቀር አምላክ የለም አልክ አይደል ከዛ ደግሞ ስትጠየቅ ለዛ መመለስ አለብህ አብ አምላክ ነው አይደለም በቃ ላስረዳህ አንድ ለምን ጥቅሱን እንዲያወጣ ታደርገኛለህ በል አውራሽ በቃ ማውራት ነው የፈለገው ዝም ብዬው ያውራ በል አይደለም እንደሱ ሳይሆን ላስረዳህ የሚፈልግበት መንገድ እኔ አስረዳኝ ስለዚህ ታስረዳኛለህ መልሱን መልስና አብ አምላክ ለክ ኢየሱስ ክርስቶስ አምላክ ነው ወይ ብዬ ስጠይቅህ በግልጽ መለስከው አምላክ ነው አልከኝ ከእርሱ በስተቀር ሌላ አምላክ የለም ወይ አልኩህ አዎ የለም አልከኝ እንደሱ ብለህ ከዘጋህ አምላክነትን በኢየሱስ ክርስቶስ ላይ ብቻ ከገደብከው አብ አምላክ ነው ወይንስ አይደለም ስለህ ደግሞ ልክ እንደዛችን እንደመለስካት እቺን መልሳት አብ አምላክ ነው አይደለም በጣም ጥሩ እኔ እንድመልስልኝ ከፈለክ አንድ መልስ መልስልኝ ከዛ ውጪ የፈለከውን ጠይቀኝ መልስልኝ ኦኬ አብ አምላክ መሆኑን እኔ ልመልስልህ እኔ ዛሬውን ክርስቲና ለይቄ ወደ አንተ መጥቼ አንተ ትምህርት ቁጭ ብዬ ማራለሁ ይሄ መልስ ብቻ መልስልኝ ለኔ ብለህ አይደለም የምትለቀው ለራስህ ደህናት ብለህ ነው ስለዚህ እኔ የምር ክርስቲና ለይቄ ወጥቼ እግዚአብሔር ነው የምልህ ክርስቶስን በቃ ማውራት እኔ ምስል ያላ በስ ይኸውልህ መንገድና ህይወትን የሚያሳየኝን የሙስሊምና ላይ አንዱ ብቻ አሳየኝና አሁን ነው ትቼው መጣው መጽሐፍ ቅዱስን ቁጭ አድርጌ ቁርአን መቅራት ነው የምጀምረው يقول الله سبحانه وتعالى واتبعوه لعلكم تهتدون على ቀናውን መንገድ ትመሩ ዘንድ ሙሐመድን ተከተሉት ይላል አላህ ያው ሙሐመድ እኮ ራሱን አላዳነውማ እንዴት ነው የሚከተለው አዩ ማስረጃም ታደኛለ ልክ ሲመጣለት ጊዜ ሙሐመድ ራሱን አላዳነም ማለት ኢየሱስ ነው ራሱን ያላዳነው ማስረጃ ለስተ ኢየሱስ ክርስቶስ በመሆኑ እኮ ራሱን አድኖ ከሞት አላዳነም ራሱ ምን ይፈልግ ነበር ማስረጃ ለስተ መዘገዛ መጽሐፍ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ ያለ ኢየሱስ ክርስቶስ አምላኩን ሲለምን ነበር ለምን ራሱን አላዳነም ያደነበት ደሞ ልንገርህ እሺ ለምን አላወጣልኝ ይሄን ጨርስ መጀመሪያ አድነኝ ይያለ የሚለምነው አምላክ ነበርው አልነበረውም ኢየሱስ ወላሂ በራሱ ጊዜ ወረደ የጌታ ሰው እሺ ከላይ ሰይጣን ኢየሱስ ክርስቶስ ሰይጣንን 40 አስገርፎ ነው ያስገደለው ላሳየህ ሰይጣን አስገርፎ ነው ጌታችንን ያስገደለብን ብለው ቀሳውስቶች ጽፈውልሃል ሰይጣን ነው አስገርፎ የገደለው ያስገረፈው ሰይጣን ነው ይላል ከፈለክ ያሳያለህ እሺ ምንድን ነው ያልሽው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን አላህ ዑምርህን ያርዝምልን ኢንሻአላህ እድሜ ጤና ይስጥህ በመጀመሪያ ስላስገባኝ ሽክራን አንተ ጥያቄ ነበረኝ መርሐባ ጥያቄም ለምሳሌ አረብ ሀገር የምንሰራ ሴቶች ያገባች ሴት ነው ያላገባች ሴት ነው እንትን ምን ፈርድ የሚሆንባት ማለት ነው የአመት ዘካ ለምሳሌ ዘካ ከምትሰራበት ነገር ላይ በማንኛውም ያገባችም ያላገባችም ላይ የዘካ መጠኑ ከደረሰ اذا بلغ النصاب وحال عليه الحول فقد وجب فيه الزكاه ማንኛውም ሰው የዘካ መጠኑ ከደረሰበትና አመት ከሞላው የዛኔ ዘካ ይወጅብበታል ያኒ አሁን አመት ከሞላን የአመቱን አንዴን ከፍላለን ማለት ነው ግዴታ ነው እሺ ለመጠየቅ ማጠብ ከዛ ሸሃዳ ያዝ የምትለው ነው አይደል እና ስዕል ሰጥቼ ስዕል ማአት ለነዚያ ስገድ ማለት ነበረብኝ እሱ ነው የሚሻለው ዩሱፍ አለይሂ ሰላም አርባብ ሙተፈሪቁ እና ታዲያ ምን እንድንላቸው ነው ከሰለማችሁ በኋላ ለአንዱ አምላክ ተገዙ ማለትን እንደነውር ይቆጥራሉ ቅዱሳኖች እንዴ ሰለመ ሰውየው ከዛ ወዳው ጌታህን አምላክህን አላህን ተገዛ ሌላ ምን እንድንለው ነበር ነብያቶች ይሄን እኮ ነው ያዘዙት ኦኬ የቅዱስ ገብርኤል ይሄ ሚካኤል ይሄ ማርያም ይሄ ኢየሱስ ይሄ አባ ተክለ ሃይማኖት ብዬ ስዕል ድርድሬ ሰጥቼህ ለነዚህ ይሄድ ካጎንበስና ስገድላቸው ማለት ነበረብን
ዩሱፍ ምን አለ አርባቡ ሙተፈሪቁነ ኸይሩን አሚላሁ አልዋሂዱል ቀሃር አለ እነዚህ የተለያዩ ጌቶችን ለነዚህ መስገድ ነው የሚሻላችሁ ለአንዱ አምላክ መስገድ አላቸው ዮሴፍ ዛሬም የምንላችሁ ይሄን የዩሱፍ አለይሂ ሰላም ንግግር ነው በጣም ባንደበታቸው እኮ ነው የሚመሰክሩት ለነዚህ ሰላሰሎች ደርድሬን ለነዚህ ስገድ ማለት ነበረብኝ ወይንስ ለዚህ ለመሰከርከው ለአንዱ አምላክ ብቻ ስገድ ማለት ነበረብኝ ለብዙ አማልክት መስገድ ካልሆነ በስተቀር አይጥማችሁም ማለት ነው ባንደበታቸው መሰከርኩ እነዚህ ሰዎች እኔ ሳንድና ብቸኛ የሆነውን አምላክ ለእርሱ ብቻ መስገድ ይሻለኛል ዩሱፍ አለይሂ ሰላም አለ አርባቡ ሙተፈሪቁነ ኸይር አለ በጊዜ በነብያቶችም ጊዜ ልክ እንዲህ የተለያዩ ሰላሰሎችን እየሳሉ ይሰግዱ ነበር ለነዚህ ሁሉ ጌቶች መስገድ ይሻላል እንደው ለአንዱ ጌታ ብቻ መስገድ አላቸው ለአንዱ አምላክ ለአንዱ ጌታ ብቻ ስገዱ ወዕቡድ ረበከ ሐታ ያእቲየከ اليقين ሞት እስኪመጣብህ ድረስ ለጌታ ለአንዱ አምላክ ብቻ ስገድ አለ አላህ እኛም እንዲህ ብለን ነው ዛሬ የምናዛቸው እንጂ ለነዚህ ሁሉ ሰላሰሉ ለድሬ ለነዚህ ሁሉ ስገድ አለልህ አላህ ሙስተዓን ድራማ ይሰራሉ ዞሮ እኛ ጋር እንደገና ያመጣል በራሳቸው ጊዜ አንቺ ታመጪው አንቺ ታሮጪው አለ አላህ ሙስተዓን እሺ السلام عليكم ሁሱ ወአለይኩም ሰላም አንድ ጥያቄ ነበርኝ ይቻላል ሴት ልጅ መቃብር ቦታ መዘየር እንዴት ይታያል لعن رسول الله صلى الله عليه وسلم زوارات القبور يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ቀብር የሚዘይሩ ሴቶችን ከልክለዋቸዋል የከለከሏቸው ለራሳቸው ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ምን የሚቀንስባቸው የሚጨምርላቸው ነገር የለም ሴት ስለዘየረች ግን ነብያችን ሰለላሁ ዐለይሂ ወሰለም ለተወለዳቸው ከነፍሳቸው በላይ ያስቡላቸዋል ይሄ ልታውቁ ይገባል አላህ በቁርአን ላይ النبي أولى بالمؤمنين من أنفسهم لا نبي محمد لمؤمنانوች ከነፍሳቸው በላይ ያዝንላቸዋል ያስብላቸዋል بالمؤمنين رؤوف رحيم በመؤመናን ላይ እጅግ በጣም አማኝ ማን ነው እጅግ በጣም ሩህሩህና አዛኝ የሆነ ነብይ حريص عليكم በእናንተ ላይ በጣም የሚሳሳላችሁ ነብይ ብሏል ስስታቸው ከምን አንፃር ነው ከተባለ ሽርክ ላይና ቢድዓ ላይ እንዳንወድቅ በተውሂድና በሱና ላይ እንድንጸና በጣም ይሳሱ ነበር ማንኛውም ወደ ሽርክና ወደ ኃጢያት ይወስዳል ተብሎ የሚታሰቡ መንገዶችን ሁሉ ዘግተውብናል እንዳንሄድባቸው قد سد النبي صلى الله عليه وسلم كل ذريعة تؤدي إلى الشرك وإلى البدع والخرافات لذلك قال النبي صلى الله عليه وسلم ما من خير إلا وقد أخبرتكم عنه وما من شر إلا وقد حذرتكم عنه ምንም አይነት መልካም ነገር የለም ያሳያችሁ የነገርኳችሁ ይሁን ምንም አይነት ክፉ ነገር የለም የሚጎዳቸው ነገር የለም ያስጠነቀቋችሁ ቢሆን እንጂ አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ከዚያ መካከል አንደኛው ምንድነው ሴቶች ወደ ቀብር ሄደው መዘየራቸው ስለዚህ ሴት ልጅ እዛ ቀብር በምትሄድ ጊዜ አይታች ከሆነ ያንን ስብራቷን ይቀሰቅስባታል ሴት ልጅ በባህሪዋ በጣም አዛኝ ነች እውነተኛ ነች ባለፈው ሐዘን ያንን አስታውሳ ተሰበራለች ልጇ ቀብር ሞቶባት ብትሄድና ከ10 አመት በኋላ ብትሄድ ልክ ዛሬ እንደሞታ ያክል ይሰማታል ያ ስሜት በአዲስ ይመጣባታል ወታቻል ወንድ ልጅ ከርሷ የተሻለ ነው የሆነ ቻል የማድረግ ባህሪ ያለው ስለዚህ ያቺ ሴት ወደዛ ሄዳ ከአላህ ቀደር ጋር የሚያጋጭን ነገር እንዳትናገር ስተት ላይ የሆነ ኃጢያት ላይ የሚያወድቃትን ነገር ከቀደር ጋር የሚያጋጫትን ነገር እንዳትናገር ሲባል ነብያችን ሰለላሁ ዐለይሂ ወሰለም ሴት ልጅ እንዳትሄድብኛሉ አያችሁ አይደል ቤቷ ሆና ለዚያ ለሞተው አካል ዱዓ ማድረግ ትችላለች ኢስቲግፋር ማድረግ ትችላለች ሰደቃ ማድረግ ትችላለች ማንኛውም ወንድ ሊያደርግ የሚችለውን መልካም ስራ ለሞተ ሰው ያንን መስራት ትችላለች እሺ አመሰግናለሁ مرحبا النبي أولى بالمؤمنين من أنفسهم وأزواجه أمهاتهم
وأولو الأرحام بعضهم أولى ببعض في كتاب الله يعني يمتت النزيه ما أنه هنا ماتيوس ዮሐንስ ምን አለ ከነጋ በኋላ ነው ሲነጋኔ የመጡት አለን የጉድ ሀገር እሺ ማርቆስስ ምን ይላል መቼ ነው የመጡት ይላል ያው እነዚህ ጋር እሺ ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩት አዩ ይላል ተመልሰውም ሽቶና ቅባት አዘጋጁ በሰንበትም እንደ ትእዛዙ አረፉ ይለናል ከዛ ቀጥሎ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል ድንጋይም ተቀምብለው ከመቃብሩ ተንከባሉ አገኙ ገብተው የጌታ ኢየሱስ ክርስቶስን ስጋ አላገኙትም ከዛ እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እርሱ ቀረቡ ይለናል እሺ ያና ይሄንም ለሐዋርያቶች ነገራቸው ይያለ ይናገራል እንደተቃላይ አንደኛው ማርያም ነችና ሌላ ተጨማሪ እንዳለ ይነግራችኋል አሁን ሌላ ነገር ደግሞ ሌላ ግጭት እዚሁ ጋር ለሰያችሁ ነገር ግን ከሳምንቱ ይላል ሉቃስ ተመልከቱ ሌላ ግጭት ላውጣላችሁ ነገር ግን ከሳምንቱ መጀመሪያ ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ድንጋይም ከመቃብሩ ተንከባሉ አገኙት ይላል ልብ በሉ እንዳትረሱ ሉቃስ ምን አለ ሲመጡ ጊዜ እና መግደላዊት ማርያም ድንጋዩ ከመቃብሩ ተንከባሉ አግኝተውታል ይለናል ተንከባሏል በቃ ድንጋዩን ከመቃብሩ ተንከባሉ አገኙት ሌላው ደግሞ ምን እንደሚል ተከባሉ ይሄን ያለው ማን ነው ሉቃስ ነው እስኪ ማቴዎስ እንመልከት ማቴዎስ እሺ ማቴዎስ ምን እንደሚል ተንከባለ ምን እንዳለ ተመልከቱ ሉቃስ ምን ብሏል ድንጋዩ ተንከባሉ አግኝተውታል ብሎናል አይደል ማቴዎስ ምን እንዳለ ተመልከቱ ደግሞ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል ቀደም ብሎናል ተንከባሎ አግኝተውታል ይለናል አሁን ደግሞ ልክ ሲመጡ እነሱ አንከባሎ ሲቀመጥ ነው ያገኙት ማን ነው የመጣው መልአኩ ነው ይላል እዚህ ጋር ልብ በሉ እንዳትረሱ እነሆም የጌታ መልአክ ከሰማይ ወረደ መልአክ ነው የመጣው ከዚያን ድንጋይ አንከባሎ ተቀመጠ ይለናል መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር ይላል ይታያል አይደል ታብሌቱን አምጪው ይለናል ማን ነው ይሄን ያለው ማቴዎስ ላይ ማርቆስ ምን እንደሚል ተመልከት ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብ እናት ማርያም ሰሎሜ መጥተው ሊቀቡት ሽቶ ገዙ ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልና ሊባባሉ ነበር ይላል ይሄኛው ደግሞ ቀደም ብሏል ተንከባሉ ነው ያገኘችው ልክ ስትመጣ ጊዜ አለ እዚህ ጋር ደግሞ የመጡት ሴቶች ማን ነው ድንጋዩን እንደሚያንከባልልን ሊባባሉ ነበር አለ ዳኮ ማን ነው ድንጋዩን የሚያንከባልልን ብለው ያሉት ገና እዛ ቦታ ላይ ሳይደርሱ ነው ያኛው ደግሞ ተንከባሉ ነው ያገኘት ይያለን ነው እና እስካሁኖቹ ግጭቶች ታይሻቸው ይጋጫሉ በጥቅሉ እኮ አሁን ሁሉም አንድ አይነት አይደሉም ይጋጫሉ የተለያየ ነው ሁሉም የሚለው አንደኛ ማርያም ነች የመጣችልን ነው ሌላኛው ሌላ ማርያም አለችልን ሌላኛው ሶስተኛ ማርያም ሁሉም የተለያየ ነው አንዱ በጨለማ ነው የመጣችው ማርያም ይላል አንዱ ደግሞ ፀሐይ ከወጣች በኋላ ነው ይላል አያችሁ አይደል ይሄ ነገር በራሳቸው ግምት የጻፉት እንደሆነ እነዚህ ሰዎች ከዚህ ተረዳላችሁ የመንፈስ ቅዱስ ግልጠት ቢሆን ዶሮ ላንዱ የተለየ አይገልጥለትም ነበር ለሁላቸውም አንድ አይነት ሐሳብ ነበር የሚሰጣቸው ወጣቸው ነገር ግን እዚህ ቦታ ላይ የተለያየ ሐሳብ ላይ ይገለጹት ይሄ ነው የሚገርማችሁ እዚህ ጋር መልአክ ነው ያገኙት ይላል ሌላ ቦታ ላይ ደግሞ ሰዎች ናቸው ያገኟቸው ይላል ይናገራል
እና ይህ ስተት እንደሆነ ያ በክርስቶስ ላይ የተገደለ ተሰቀለ ምናምን የሚለውን ነገር አምላክ አላደረገበትም። አምላካችን አላህ ይሄንን ስብስብ አድርጎ ሲናገር አልገደሉትም አልሰቀሉትም ማለት ታዲያስ በክብር አንስቼዋለሁ እያለ ተናገረ። ወታቻለ አይደል? ይሄ ሁሉ መጋጨት በክርስቶስ ጉዳይ ላይ በእርሱ ላይ ያ አደጋ እንዳልተከሰተበት ሰዎች ዝም ብሎ በራሳቸው የጻፉ ጽሑፍ እንደሆነ ከዚህ ተረዳላችሁ። አላህ ከአምላክ ዘንድ ቢሆን ኖሮ አይጋጭም። አንድ አይነት ቁልጭ ያለችን ሐሳብ አምጥቶ ያስቀምጥላቸዋል። ይሄን ይመስላል። እሺ ምን አልሽኝ? ኢየሱስ ክርስቶስ የት ነው ያለው? ኢየሱስ ክርስቶስ በእኛ አሁን ሰማይ ላይ ይገኛል። በሁለተኛው መወለዱን ታምናለህ? አዎ በሰማይ ላይ ይገኛል። ኦኬ እሺ በእኔ ምንም እንትን ሳልል ድንገት ነው የገባሁት፣ ግን ሁሉም ነገር ለኔ ግልጽ አይደለም ማለት አላውቅም እንዴት እንደምልህ ብቻ እስቲ እመጣለሁ ተመልሼ። ግን አብሽሪ መሲሁ በሁለት ደግሞ እንደዚህ አሁን አንተ በደንብ ጥንቅቅ አድርገህ ታውቃለህ። እኛ ብዙ መጽሐፍ ቅዱስን ጠንቅቀን የምናውቅ ልጆች አይደለንም። አንተ አሁን በደንብ መማማርና ግልጽ እንድታደርጉልን የምንፈልገው አንተ ተገናኝተህ ማውራት ያለብህ ከአባቶች ጋር አብራችሁ ሆናችሁ ነገሮችን ብታብራሩልንና ግልጽ ብታደርጉልን። አሁን ከኛ ጋር ያንተ መወያየት ከኛ ምንም አይነት እንትኑ ስለሌለን ብዙ ምላሽ ላንሰጥህ እንችላለን። ምክንያቱም መጽሐፍ ቅዱስን ጠንቅቀን አናውቅም። አሁን አንተ ብጥር አድርገህ ታውቃለህ ቁርአንንም ሙሉንም፣ ግን የኛ አባቶች ካንተ ጋር መቅረብ አለባቸው እንደ ሐሳብ ማለት ነው። እሺ እናንተ መቼም አይምሮ አላችሁ። ይሄ ህፃን ልጅ የሚያገናዝበው ነገር ነው። መጣች መግደላዊት ማርያም ይላል፣ እዛ ላይ ደግሞ እንዳልመጣች ይናገራል። እዚህ ጋር ፀሐይ ከወጣች በኋላ ይላል፣ እዛ ጋር ፀሐይ ሳትወጣ በፊት እያለ ይናገራል። ይሄንን ማገናዘብ እናንተ ጣፈንታችሁ ነው። እንግዲህ እኛ ማሳየት ነው የምንችለው፣ እኛ እናሳያቸዋለን። ያ እና አገናዝቡ፣ ቆም ብላችሁ አስቡ። ይሄ የእምነት ጉዳይ ነው። ከሞት በኋላ ህይወት አለ፣ ወይ የዘላለማዊ ጀሃነም አለ፣ ወይ የዘላለማዊ ገነት አለ። ቀላል ነገር አይደለም። ኢየሱስ ክርስቶስ ምንድነው የሰበከው የሚለውን ቆም ብላችሁ አስቡ። ክርስቶስ ስለ አምላኩ ሊሰብክ ነው የመጣው። ክርስቶስ ስለ አምላኩ ስለ አንዱ አምላክ ሊናገር ነው የመጣው። ራሱ አምላክ እንደሆነ ሊያስተምር አይደለም። ያዛችኋል። ያ ነው ምን አልሽኝ? ምን አልሽኝ? አምላክ እንደሆነ እኮ ራሱ አስተምሮናል። ኧረ አላስተማረም፣ ነውር ነው። ኢየሱስ ኧረ አላስተማረም። አምላክ እንዳለው ያስተማረው ከአምላክ የተላከ ነው። ትክክል። አሁን በዚህ ጋር በእንዴት እንደምንግባባ ልንገርህ። አሁን በኔ አንተ ሙሉ በሙሉ ስላሴዎች የሚባል ነገር የለም ብለህ ድምጽ አደረከው። ግን ስላሴዎች ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ያለ ወንድ ዘር ወደዚች ምድር ላይ መጥቷል። እሱም ቃል ነው። ቃል እሱን እኮ እናምናለን እኮ ያለ ወንድ ዘር ወደዚህ ዓለም እንደመጣ ግልጽ ነው። እሱን እኮ እናምናለን። አላህም በቁርአን ላይ ይናገራል። ግን ያ ስላሴ የሚባል የውለ አብ ወልድ መንፈስ ቅዱስ ማለት አብ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲሆን ወልድ ደግሞ የተወለደው ኢየሱስ ክርስቶስ ነው። የሰረጸው ደግሞ ቃሉ ነው። ስላሴዎች ተብለው የተቀመጡት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚሉት ናቸው። ስላሴዎች ማለት እነዚህ ሶስቱ ናቸው አይደለ? የለም እንደሱ የሚል የለም። ስላሴ የሚል ቃሉ ራሱ የለም። ማነሽ ስላሴዎች ማለት እኮ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ማለት የሰው ልጅ ሲፈጠር የሰው አባት አለ፣ የወንድ ዘር አለ፣ ሴቷ ማህፀን ውስጥ የሚቀመጥ የሴቷ ፍሬ እንትን አለ
ያ ማለት ነው አይደለ? ጌታችን ኢየሱስ ክርስቶስ ማለት ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለት በዛንተን ነው። ስላሴዎች ማለት ነው። ተስተምራቸው እንደሱ ብላ መጽሐፍ ቅዱስ ላይ የለም። እሺ መጽሐፍ ቅዱስ ላይ አንድ አምላክ ብለን እንዳለ ብቻ ነው የሚያስተምረው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብ ነው አንድ አምላክ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማን ይቅርታ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። አብ ነው አንድና ብቸኛ እውነተኛ አምላክ የተባለው። ኢየሱስ ክርስቶስ የእርሱ መልእክተኛ ነው። ወተሻል መልእክተኛ ነው። የእርሱ ብዙ ቦታ ላይ ወደ 10 ምናምን ቦታ ሰጥሻለሁ። የእርሱ ከአብ የተላከ ነው። አሁን እኔን ትረዳኛለህ ማነው ሁሴን? እሺ አንተ አብን ብቻ ነው አብ ነው አብ ወላዲ ነው ሳ መንፈስ ቅዱስ ወላዲ ተብሏል። ራሱ እኮ ነው። ለምን ሶስት ቦታ እኮ የሚከፋፈል ምንም ነገር የለው። ገባህ አይደለ? ፈጣሪ ወይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገረም። ወንም እኔ አንዱ አምላክ ነኝ አላለም። እንዳውም አምላክ እንዳለው ነው ያስተማረው ኢየሱስ። ኢየሱስ አምላክ እንዳለው ታውቂያለሽ አንቺ ሐና? ራሱ እንዴት ነው አምላክ የሚሆነው? አምላክ አለው ራሱ። ላሳየሽ መጽሐፍ ቅዱስ ላይ አውጥቼ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አርጋለሁ እያለ ይናገራል። አምላክ እንዳለው አስተምሯል። ላሳየሽ አምላክ እንዳለው እንደተናገረ አሳየኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ መግደላዊት ማርያምን አትንኪኝ ገና ወደ አባቴ አላረኩምና ነገር ግን ወደ ወንድሞቼ ሄደሽ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬ እያለ አምላክ እንዳለው ይናገራል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ያው ነው። ኢየሱስም ይላል ገና ወደ አባቴ አላረኩምና አትንኪኝ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬ ወደ አምላካችሁ ይላል ኢየሱስ። ኢየሱስ አምላክ እንዳለው ይናገራል። ክርስቶስ እኮ ሲያስተምር ሁሉ ነገር በምሳሌ እንደሚያስተምር ግልጽ ነው። ቀጥታ እየተናገረ አይደለም ሲያስተምር የነበረው። ያና ምን ያደረገ ነው? በቀጥታ ነው ሲናገር የነበረው። ማስረጃ ለስተስለሱም እኔ በግልጽ ሁሉም በቀጥታ ነው የተናገርኩት፣ በድብቅ አንድም በስውር የተናገርኩት የለኝም እያለ ይናገራል። በግልጽ ነው የተናገረው። እኔ መጽሐፍ የተማርኩ አይደለም። ኢየሱስ ክርስቶስ አምላክ እንዳለው ካስተማረ እሱ አምላክ አይደለም። ፈቃደኛ ከሆን አንድ አስተማሪ ጋብዤ አንተ ጋር ማምጣት ፈልጋለሁ። አረ ይዘሻቸው ደስ ነው የሚለኝ። ችግር የለም ይዘሻቸው። አይ ችግር የለም በቃ የነፍስ አባቱ ነው ካሉሽም ደስ ያለሽ ይዘሻቸው እና እዚህ ችግር የለም። እዚህ ማስተማር ሁለታችሁ እኩል መፋለም መነጋገር ያለውን ነገር ማስረዳት ትችላላችሁ። እናንተኛ መማር በቃ ይዘሻቸው ነሽ ችግር የለም። ሰላድ ውስጥ ከመንገር እንደዛ ነው የሚሻለው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ዓለም ከተፈጠረች አንስቶ እስከ ዓለም ፍጻሜ ድረስ እንደርሳቸው አይነት መልካም ሰው እቺ ምድር አላየችም፣ ወደፊትም አታይም። أفضل من خلقه الله سبحانه وتعالى زكاه الله عز وجل في خلقه فقال وإنك لعلى خلق عظيم وزكاه الله عز وجل في بصره فقال ما زاغ البصر وما طغى وزكاه الله سبحانه وتعالى في فؤاده فقال ما كذب الفؤاد ما رأى
وزكاه الله سبحانه وتعالى في كل عمره فقال سبحانه وتعالى لعمرك إنهم لفي سكرتهم يعمهون. الله سبحانه وتعالى بالقرآن لا يميملو بتالالاك نغراتوچ ነው الله በፈጠራቸው በታላላቅ ፍጥረታቶች እየማለ ያን ታላቅ ፍጡር የፈጠረውና ያስገኘው ስሙን ይነግረናል وما أقسم الله سبحانه وتعالى بعمر أحد إلا بعمر النبي عليه الصلاة والسلام حيث قال سبحانه وتعالى لعمرك إنهم لفي سكرتهم يعمهون. يا مجرش مزجا اسكي تنش نقراها በሱዳን ጃደም ጸንቀራማ አሁን በሱዳን ጃደም ጸንቀራ ሌላ በተለያየ ድምጽ ቀራለ بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به
شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا فكيف إذا أصابتهم مصيبة بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا وما أرسلنا من رسول إلا ليطاع بإذن الله ولو أنهم يظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ولو أنا كتبنا عليهم أن اقتلوا أنفسكم أو يخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا وإذا لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله وكفى بالله عليما الحمد لله رب العالمين الرحمن الرحيم مالك يوم
يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا. وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا. وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا. قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما. وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها. وقال الظالمون إن تتبعون إلا رجلا مسحورا. انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا. تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا. إذا رأتهم من مكان بعيد سمعوا لها تغيظا وزفيرا. وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا. لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا. قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء
بصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فلا تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قومي اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين
حملة واحدة كذلك لنثبت به فؤادك ورتلناه ترتيلا. وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا. وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا. يوم يرون الملائكة لا بشرى يومئذ للمجرمين يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا. وقدمنا إلى ما عملوا من عمل فجعلناه هباء منثورا. وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا. نبياتنا صلى الله عليه وسلم የመካ ካህዲያኖች በሚናገሯቸው አንዳንድ ንግግሮች ያዝኑ ነበር። ያው ከእውነት ሲርቁ ጊዜ እነዚህ ሰዎች ወደ እውነት መቼ ነው የሚመጡት በማለት ለነሱ ያዝኑላቸው ስለነበር የእርሳቸው ነብይነት ላለመቀበል የማይፈጥሩት ምክንያት የለም ነበር። وقالوا ما لهذا الرسول ብለው ይጀምራል መጀመሪያው ላይ አካባቢ ምንድነው ለዚህ መልእክተኛ ያለው ነገር يأكل الطعام ويمشي في الأسواق ምግብ ይበላል እንደማንኛችንም በገበያም ላይ እንዲሁ ይሄዳል ይንቀሳቀሳል። እንግዲህ ያለፉት ነብያቶች እንዲህ ያደርጉም የሚል ለازم ብሎ ምንም የማይገናኝ ነገር እያነሱ እየተቻቸው ነው እርሳቸው لولا أنزل إليه ملك فيكون معه نذيرا من ነው በእርሱ ላይ መልአክ አብሮ በተወረደለት ከእርሱ ጋር አብሮ የሚያስፈራራ የሚያስጠነቅቅ የሆነ መልአክ እንዲህ ያሉ በእርሳቸው ላይ ያናግሯቸው ነበር። አላህ በዚህ ላይ መለሰላቸው። ሁለተኛ ገጽ ላይ ምን አለ? وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ሲያጽናናቸው አላህ ምን አለ? ሙሐመድ ሆይ ከአንተ በፊት መልእክተኞችን አላኩ
ልክ እንዳንተ ምግብን የሚመገቡ ቢሆኑ እንጂ ወይምሹነ ፊል አስዋቅ በገበያም ላይ እንዲሁ በሱቅ ላይ የሚሄዱ የሚንቀሳቀሱ ቢሆኑ እንጂ وجعلنا بعضكم لبعض فتنة تصبرون ከፊላችሁን ለከፊላችሁ ፈተና አደረኩኝ እንድትታገሱ ዘንድ አለ ነብያቶችን እንደሚገባው ታግሰዋል وكان ربك بصيرا ጌታ ተመልካች ሆነ ማንኛችሁም እናንተም ጠላቶቻችሁን በምትሰሩት ነገር የሚመለከት ነው አላህ Subhanahu Wa Ta'ala وقال الذين لا يرجون لقاءنا እነዚያ ከእኔ ጋር መገናኘትን የማይፈልጉ ሰዎች እንዲህ አሉ ይላል ካዲያኖች لولا انزل علينا الملائكه من አለ በእኛ ላይ መልአክ በተወረደልን ይላሉ አው ነራ ረበና ወይንም ጌታችንን አላህን ባየነው የዛኔ እናምንልሃለን እያሉ ጭራሽ ላለመቀበል የሚፈጥሯቸው የሆኑ ምክንያቶች ናቸው ልክ እንደ ዛሬዎች ካዲያኖች እውነት መጥቶላቸው ሳለ መሐመድ ነብይ ሰለላሁ ዐለይሂ ወሰለም ነብይነታቸውን ላለመቀበል እሱ እንደዚህ ቢሆን ኖሮ ይሄንና ያቸው ልክ እንዲህ ያሉ እርሳቸውን ላለመቀበል ብዙ ምክንያት ሲደረድሩ ነበር የዛኔ لقد استكبروا في انفسهم በውስጣቸው በርግጥም ኩርተዋል እነዚህ ሰዎች እሺ ኩራት ብሎ ማለት ከእውነቱ እየተገለጸለት ያለ ሰውየው ከዚያ ማፈክፈክና እንቢ ብሎ መሄድ ነው الكبر هو غمط الناس وبطر الحق قال النبي صلى الله عليه وسلم ኩራት ብሎ ማለት ሰዎችን መናቅ እውነትን አለመቀበል يوم يرون الملائكه መላእክቶችን በሚያዩ ጊዜ አለ ካህሊያኖች ተንሳይቀን መላእክቶችን እንዲመለከቱ ያደርጋቸዋል لا بشرى يومئذ للمجرمين يزاني لكهديانوች ምንም አይነት መልካም የሆነ ብስራት የላቸው ويقولون حجرا محجورا وقدمنا الى ما عملوا من عمل فجعلناه هباء منثورا اصحاب الجنه يومئذ خير مستقرا واحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا يا سلام سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ملكا مدار لولا تشاو بجهات تنكو بجار لهم بتاتينا ينكات يلات بجال نكاون شكرا دموج سلاستا وساتشو جزاكم الله خير يانا درك ولا تقلاش ولا درك وقال الرسول يا رب إن قوم اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا ولا يأتونك بمثل إلا جئناك بالحق وأحسن تفسيرا
الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا تولوا عنه وأنتم تسمعون. ciao والسلام عليكم ورحمة الله وبركاته. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وشو والله بهلمي بيتي وتا مكينا قبينا أدركون لازنانا شيالين والله يا أبيت قال جبانو على نفسه يا سلام إن شاء الله ما شاء الله ما شاء الله. يتقدس هالمنى والسلام عليكم. ነው ለሚናገር ሰው ሙስሊሙን ያከፈረ ሰው ራሱ ይከፍራል መሰለስ አይደለም የጀሃነም ነው ብሎ መናገር ይቻላል ሰው ጠያቂዋ እሺ ሰሞት አይ እኔ የጀሃነም ነው እያልኩ አይደለም ሲጀመር እሱንም ስላየው ነው ይቻላል አይቻልም አው ከጠያቂሽ አንፃር ነው መልሰልሽ ጥያቄ ሲል በጣም ጥሩ ስለዚህ በህይወት እያለ የማይቻል ነገር ያደረገ ሰው ሙቶም አይቻልም ማለት አይደለ ሙቶ የሱ አስተምሮት ሙቶ ከቀጠረስ ቆይ አንዴ ቆይ ዶት ይሰማሻል የሰማው ነው ያውለሽ the basic ground ቆይ እንደዚህ የሆነ አንተ በቀጥታ ወደ ፖይንቱ ሄዳችሁት ሲገባኝ ያውለሽ አይገብቶኛ አንቺ ለስልምና ያለሽ እይታ ተረዳሁት ያን ነገር ማለት ነው አይደል ያው አንቺ የሆነ ኢስላም ፒስፉል ነው አይደል እሱ ነው she's a Muslim እህታችን ሙስሊም ያ ሶ አንተ ፓራፍሬዝ ለማድረግ ስትሄድ ራሱ ኮምፕሊትሊ እንትን አውዱን እየቀየረው ስለሆነ ነው እሷ የጠየቀችው ተረድቻለሁ ችግር እንዳለው እናቀቀው አንዴ ቤት አድርገው ነው አቂዳው ላይ ችግር እንዳለው ያቂዳው ጉዳይ አይደለም እኔ አሁን ላይ መናገር የፈለገችው ስለ አቂዳው አይደለም ሰውየው ከሞተ በኋላ ልክ ካልቸራል ኢምፕሊኬሽኑ ነው እንትን እያለች ያለችው ይሄ በሁላችንም ዘንድ ያለ ማለት ነው አንድ ሰው እድሜው ትልቅ ስለሆነ በብዙ ሰዎች ዘንድ ተሰሚነት ስላለው ምናምን ስላለው احترام ማድረግ የለብንም ወይ ስለዛ ሰው ከሞተ በኋላ ብዙ ነገር ማውራት እንዴት ይታያል በዲኑ ነው እንደ እስልምና ነው ጥያቄው እንዴት ይቻላል ያናቸው የሚሉም አሉና ድንበር የሚያልፉ ሰዎች እንደ ጥቅሉ ማለት ነው ድንበር የሚያልፉ አሉ በልኩ የሚናገሩ ሰዎች አሉ ይሄ ከእስልምና አንፃር እንዴት ይታያል ለረጅም ሰዓት ስናወራ የነበረበት ነው ግን ምናልባት አሁን መታ ሊሆን ስለሚችል ባጭሩ አስረዳታ አቡ ማውያ ስለዚህ እኔ ደግሞ ያልከችሁት ቤዚክ ግራውንዱን አላወቀችውም ነው የኔ ሐሳብ ደግሞ ቤዚክ ግራውንዱን አላወቀችውም ፎር ኢንስታንስ ፎር ዘ ሴክ ኦፍ አገር ቤዚክ ግራውንዱን
ያወቀችው አልመሰለኝም። ለዛ ነው ኡስታዝ አቡ ለምሳሌ የሆነ ቀጥታ ኦልዌይስ በቃ የሆነ ነገር ለምሳሌ መጥላት የሚባል ነገር አለ። ለምሳሌ አለመወዳጀት ቁርአን ላይ ሁለቱን እኮ ቤዚክ ሁላስ ይዛት ብዬ ነው። ቤዚካሊ እኛ ቁርአን ላይ ከሆኑ አካላትን ራሱ መኖር እንችላለን። ምዕራፍ 60 ቁጥር 8 ላይ አምላካችን አላህ አይከለክላችሁም አላ የንሃኩሙላሁ አን الذين لم يقاتلوا ኢቭን ሙስሊምና አጥር ስር ራሱ ያሉትን ከሃይማኖት ከዲናችሁ እንትን ማይላችሁ ከሆነ ወደ እነሱ ማስተካከልን አይከለክላችሁም። እንደውም ኢነላህ ዩሂቡል ሙቅሲቲን ይላል። አላህ አስተካካዮችን ይወዳል ይላል። ስለዚህ ይሄ ሌላ ከሃይማኖት ላይ እጃቸውን ያላስገቡ ማለት ነው። ኖርማሊ በትክክሉ ዓለማዊ በሆነ በትክክለኛው ወይ ሃይማኖት ላይ እጃቸው እስካልገባ ድረስ ማለት ግን ዲኑ የአላህ መሆኑን መታወቅ ያለበት አንድ ሰው በራሱ በሆነ ዓለማዊ በሆነ ነገር whatever የሆነ ነገሮች ይኖሩ ይችላሉ። ያን ተናኑሮ እንትን ማለት ይቻላል። የመጀመሪያ ያንን ነገር ትተያለሽ የመሳሰሉ ተመሳሳይ ቁርአን ክፍሎችን ማንሳት ይቻላል። ነገር ግን ዛሬ የመጣንበት ፖይንት ደግሞ ምን መሰለሽ እጃቸውን ሃይማኖት ላይ ያስገቡት ሰዎችስ ነው ፖይንቱ። ያው እስልምና ውስጥ እንኳን ሆኖ ማለት ነው እስልምና ውስጥ እንኳን አንድ ሰው እንትን ተጨማሪ ህጎችን ወይም ተጨማሪ ሃይማኖቱ ላይ ተጨማሪ ነገር የሚያስገባ ከሆነ አንድ ሰው ልክ ሲያስገባ ለብቻው ራሱ የሆነ ነገር ቢያደርግ እንትን ራሱን ይመከራል ምናምን ነገር ግን አደባባይ ላይ ያው በጣም በሺዎች የሚቆጠሩ ሰዎች የሚከተሉት ሰው ማለት ነው ያንን አደባባይ ላይ ማስቆምሽ ግዴታ ነው የሚሆነው። ፎር ኢንስታንስ የሆነ ሰው ሚዲያ ላይ ስለ ኢትዮጵያ የተሳሳተ ነገር ያስራጨ ህዝብ እየበረዘ ቢሆን ለምሳሌ አንድ ዓለም አቀፍ ኢትዮጵያ በሌላ መልኩ ሌላ አይነት ኢሜጅ የተፈጠረባት ቢሆን it's nothing እንትን ምንም ማድረግ አይቻልም። ያን ሰው ፊት ለፊት ይሄ ሰውዬ የተሳሳተ ሰው ነው ምክንያቱም ኢትዮጵያን ሂስትሪ ላይ የሆነ ሰው እንትን ቢያስገባ ልክ እንደዛ ነው። ይሄ ከዛ ይብሳል የአላህ ዲን ነው የሆነ አሁን አንቺ ያሳልሻል በጭፍን ኢሜጅ ነው እየተሻለሽ የሆነ ሰው እስላም በቃ regardless of what happens የሆነ ነገር ዝም ብሎ እንትን ይላል የሆነ ዝም ብሎ ሃይማኖት አይደለም እስልምና ምክንያታዊ ሃይማኖት ነውና በምን አንፃር ምክንያት ሚለው አሁን እዚህ ጋር ራሱ ከኢያማንያን ጋር እንኳን ሲያወራ እነዚያ ብሎ ዝም ብላችሁ ተናወሩ አይደለም ያለ ከኢያማንያን ጋር አላህ የከለከላችሁም እነማን ማይጋደሏችሁን ማያስወጧችሁን አለ እንትን መስፈርት አስቀመጠ። የሆነ ሰው ይወጋ ዝም ብለ ተወጋ እንደዛ አይደለም። ኢቭን ለመናወራው እንኳን ፕላስ ደግሞ ዛሬ ያወራነው ደግሞ እስትሪ ከፍ ሲል ምንድነው ሃይማኖቱን ስለሚበርዙ ሰዎች ነው ያወራነው ያለ ነው። የአላህን ዲን በመበረዝ ህዝቡ ደግሞ የተሳሳተ መንገድ ላይ እንዲሄድ የሚያረግ ሰው ማለት ነው። ይሄ በጣም ደግሞ ከፍ ይላል የሆነ በየመጨረሻ ማለት ነው። እና እነዚህ አካት እንዴት እንትን ስራ እሳቸው እንኳን ባይኖሩ ስራቸው አብሮ ነው ያለው ዛሬ እንደምትመለከቱን እየሆነ ያለው ይሄኛውን መናገር በጣም እንደውም ከምንም በላይ ግዴታ ነው ከምንም በላይ ማለት ነው። አሁን እዚህ ድረስ አደረስኩሽ እስልምና ምክንያታዊ ነው የሚለውን እንድትይዥ ነው ያን ስተሻል ቢል ስላሰብኩኝ ነው። ምክንያታዊ ነው እስላም ከኢያማንያን ጋር እንኳን ዝም ብላችሁ ተቀላቅላችሁ ኑሩ ሳይሆን ዲናችሁ ላይ በሃይማኖት ምክንያት ማይገፋችሁ ከሆነ ምን ካሆነ ኖሯል እንትን አለው ይሄ ባውንደሪ ያለ ሃይማኖት ላይ እጅሽ የምታስገቢ ከሆነ ቢላ አላህን እንዳታመልኩ ፈታበሉ አይሆንም። ለምሳሌ አላህን አይፈቅድም። ለምሳሌ ሃይማኖታችሁ ሰላት አትስገዱ ግን አላህ አምላክ ነው ብላችሁ ኑሩ አይቻልም። የአላህ ዲን ላይ አንድ የሆነ ነገር የሚሰረዝ ከሆነ ይሄን አላህ አይፈቅድም። ከዚህ ሰዎች ጋር ፈታበይ ምናምን እንኳን ደስ አላችሁ በይ ምናምን ነገር ሊትራሊ ይሄን አይፈቅድልሽም አላህ ምክንያቱም የሱ መብት በጠበቀ መልኩ ነው ሃይማኖቱ ያ ነው። ሃይማኖት ማለት በራሱ እኮ እምነት ስታምኚ እኮ አላህ የሚለውን የሚከተል ነው በትክክል ሙሉ በሙሉ ማለት እሳቸው ደግሞ ዛሬ ያወራን ያለናቸው እሳቸው ደግሞ ምንድነው ሲያደርጉ የነበረው ሲባል ፐርሰናል አይደለም የሳቸው ግለሰባዊ ብቻ ሳይሆን እንደ በጣም በሺዎች የሚቆጠሩ ዛሬ የወጣውን ህዝብ አይተሽዋላ ያ ሁላ ህዝብ አያውቅም ትክክል ነው ብሎ ነው የሚያምነው እሳቸው ትክክል ነው ብሎ እንደ አራያ ነው የወሰዷቸው። እኛ እንደውም 350 ሰው ለፊት ማውራታችን ሁላ በጣም የኔ ጥፍር ቆሻሻ ያህል አይደርስም ያደርጋል። ስለዚህ ወርዝ ያደርጋል ነው እዚህ ድረስ። ስለዚህ እኛ ስንተቻቸውም ስንጠላቸውም የአላህ ሃይማኖት ጋር ፊት መቅጠማቸውና ህዝቡ ይሄ ሁላ ህዝብ የሚሳሳተውን ያንን ተመልክተን ነው አላህ ምክንያታዊ አይደለም እንዴ እንደዛ የለም። ስለዚህ አላህ የሆነ አካላቶችን እንትን ስትሉ ይሁን ያለ ቅድመ ሁኔታ ውደዱ የሚል ነገር የለም። ያለ ቅድመ ሁኔታ አላህ ያለ ቅድመ ሁኔታ ውደጂ ሲባል ዓለማዊ ነገር ላይ ችግር የለውም መንፈሳዊ ነገር ላይ ግን አይሆንም። ሰላንቻውን 6 ሰላት ልትስገድ ብለሽ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ አጣመሽ ተናገረሽ ነው ፈታበሉ ከነዚህ ሰዎች ጋር ኖርማል ነው። ሃይማኖቱን ቢበርዙ ችግር የለውም። አላህ እኮ ሁሉን ወዳጅ ነው። አላህ ደግሞ ትክክለኛ ነው። አላህ ፍትሃዊ ነው። አላህ ብዙ አትሪቢዩቶች አሉት። አትሪቢዩቶችን ማኔጅ ማድረግ ያስፈልጋል የሚለው መሰረቱ እንዳስጪ ነው። ከሃይማኖት ጋር ማይገናኝ ከሆነ እነዚህ አሁን ቀድም የተቀስኩሽ ጥቅስ ላይ ከነዛ አካል ጋር መናወራርም ምን ማለትም ምንም ትናወራለች ከሌላም ሰው ጋር ፐርሰናል የሆነ ነገር ያን ፊክስ ለማድረግ ይታገራል። ግን እሳቸው በዚህ ኢሜጅ ውስጥ አይደለም ያሉት ነው። እሺ በዚህ ኢሜጅ ውስጥ አይደለም ያሉት።
እሳቸው በጣም ርቆን ያለው በጣም ማለት ነው ሃይማኖቱ ላይ በጣም ትልቅ የሆነ ጉድጓድ እንዲል ያ ፕላስ ከዚህ ቀደም የተፈጠረው ሳይሆን ከዚህ በኋላ አላ ፖሲብሊ የሆነ የቀብር አምልኮ ሊኖር ይችላል ፖሲብሊ ማለት ነው ያወራን ያለው ወደፊት ሽርክ ሊኖር ይችላል ብለን ነው ያወራን ያለው አላህ ላይ ማጋራት ማለት ነው አላህ በጣም የሚጠላው ነገር ጭራሽ ከሱ ጋር ምንም ነገር ሊምር ይችላል ይሄን አይምርም ነው በቃ እሱ ክብሩ ላይ የሚመጣበትን ነገር ማለት ያንን ነው ዛሬ ተሰባሰብ ስለዛ ያወራን ነው ቁጭ ብለን ማለት ነው አንቺ ደግሞ ተዋቸው እሳቸውን ያርሽ ነው እስቲ አሁን እዚህ ድረስ ከደረስሽ በኋላ አሁን እነሱ ያውሩሽ እኔ አሁን እቺ ማጥራት ነው የፈለኩት እዚህ ድረስ ብቻ ላደርስ ነው የፈለኩት አሁን እሳቸውን ተዋቸው ሳይሆን እንደ አንድ ሙስሊም ከዚህ በኋላ አሁን አውራቸው በቃ እነሱ እኔ ቤዚክ ግራውንድ ነው ማለት ነው አሁን አውራቸው እነሱ አሁን ምን መሰለሽ እህት ያው ስምሽ ስለልና አንድ ሰው ለምሳሌ ዝሙት ይቻላል መጠጥ ይቻላል ጠጡ ምን ችግር አለው ጠጡ ሪባን ብሎ እንደ ማህበረሰብን የሚወክል ሐሳብ ቢያወራና ቢናገር ያ ሰውዬ በተደጋጋሚ በዚህ ጉዳይ ላይ ደግሞ ሌሎች የሱን ሐሳብ ተቀባይነት አግኝቶ ቢሄድ በተደጋጋሚ ብቻ ሳይሆን በጣም ብዙ ሰዎች እሱን አመለካከት ቢቀበሉት እሱን ትክክል ነው ብለው ስለሚያምኑ ያብቶሻል ዝሙት በአደባባይ ቢስፋፋ ሪባ ወይንም ወለድ በአደባባይ ቢስፋፋ በጣም ብዙ አደጋ ይፈጠራል አይደል አዎ ትክክል አሁን እንደዚህ አይነት አመለካከት ያለው ሰው ደግሞ በዚህ ህይወት ያለ ይሄ ሐሳቡ ደግሞ በዚህ ሐሳብ ላይ ያለ ሰው ሁሉ ይሄን ሐሳብ ትክክል ነው ብሎ ከተቀበለ በኋላ ዛሬ ላይ ወጣው ሰው አይተሻል ብዛቱ ከዛ ውጪ ደግሞ ዲፌንድ የሚያደርጉላቸው ሰዎች ትክክል ናቸውና ልክ ከሞቱ በኋላ ገብቶሻል ከሞቱ በኋላ በጣም ብዙ ያፈሩ ሰዎች አላቸው ይሄን አመለካከት የተቋደሱ ከሳቸው የተማሩ ማለት ነው አይደለ ትክክል ነው ይሄን አመለካከታቸውን እንደዚህ አይነት አመለካከታቸው ሙተውም ካስቀጠሉት ሐሳቡ ማህበረሰብ ዘንዳ ከተንሰራፋ በኋላ የሰውየው ሐሳብ ትክክል አይደለም ብሎ መናገር ትክክል ነው አይደል ትክክል ነው ግን ያው እኔ ደግሞ ስላረጀ ችግር የለውም አልፈላሃን ነው የምንለው ወይስ ማህበረሰቡ ብዙ ሙት ከተስፋፋ በኋላ ይሄ ሁሉ ልጅ ከተወለደ በኋላ የዝሙት ልጅ ከበዛ በኋላ ትልቅ ሰዎች ናቸው ይቅር ብንላቸውስ ነው የምንለው ወይስ በማህበረሰቡ ዘንዳ ያስገቡት እጅግ በጣም አደገኛ ነቀርሳለ ነው የምንለው አላህን ተወጀዋለሽ እኮ አንድ ይቅርታለ አላህ አሁን ተናገር አሁን ይበኔ ይተናል አላህን አትወጂውም እንዴ ማለት እሳቸው ያረጉት ነገር ይቅርታ ጋዶት አሁን በጣም አቀለልሽ ምን አበበ በሶ በላ አድርገዋል በቃ ተሳስተዋል ግን ጀስ ላይክ እናት በጣም በሾች የሚቆጠሩ ሰዎችን አላህን በትክክሉ እንዳይመልኩ ያረጋጋቸው እኛ ደግሞ አላህን አትወጂም እንዴ የሆነ እሳቸው ለሸመገሉት ይሄን ያልካዘንሽ የሆነ ለአላህ ያለው መብትስ እንዴት አስበልሽ እዚህ ላይ ይወላህ አላህ ምስክሬ ነው ለኔ አላህና ነብዩን ከመከተል ውጪ ማንንም መከተል ሰው አይደለም አልহামዱሊላህ ረብል ዓለሚን እሳቸው ደግሞ አንቺ የጀሃነም ናቸው ብለው ለምሳሌ እሳቸው ላሰማሽ እሳቸው ተናገሩ ሰምቻለሁ አብዱልከሪም ሰምቻለሁ እኔ አጠቃላይ ጥያቄ እሳቸውን መደገፍ ሳይሆን አሁን ቅድም ራሱ ያየው ነበር ስለሳቸው ስላወራ አስወጣት የሚል ነገር አሁን እኔ እንደዚህ አጠቃላይ ጀጃና አድርግ ነው ያው ስለሳቸው ሳወራ አይደለም ይሄ ግለሰብ አይደለም እሱ ሃይማኖትን ተንተርሶ የመጣ ጥያቄ ሳይሆን በጣም ጥሩ ለአላህ ነው መጀመሪያ ዲፌንድ ልታደርግ የሚገባው ወይስ ለግለሰቡ አኪድ ለፈጣሪ ነው ስለዚህ በፈጣሪ ላይ እንዲጋራ ፕሮሞት የሚያደርግ ሰው ዲፌንድ ማድረግ ነው ያለብሽ ወይስ ፈጣሪ ላይ ነው በዚህ ጉዳይ ላይ ዲፌንድ ማድረግ ያለብሽ አኪድ ለአላህ ነው እኔ ግን ታዲያ ስለ ሰውየው የሚያሳስብሽ ጉዳይ እንደው ይሄ ሰውዬ በአላህ መንገድ ላይ ሰው እንዲያመልኩ መንገድ ላይ እንቅፋት ሆኗል ብለሽ መውቀስ ነው የሚገባሽ ወይስ ማወደስ ላ እኔ እንደውም እኮ አጠቃላይ ጥያቄ እሳቸውን እየደገፍኩ ሳይሆን በጣም አዛኝ ነው አጠቃላይ መናገር ይቻላል የሞተ ሰው እኮ እየተናገርና ያለው ይቻላል የምንናገርበት ግን ሸሪዓዊ መስፈርት አለው ዝም ብሎ ብድግ ብለን ሳይሆን ሸሪዓዊ መስፈርት አለው እሺ ቢሎ ኦኬ አሁን ግለሰብ ለምሳሌ የሆነ አንድ ሰው ስለሞተ ምናምን በነገራችን ላይ እንኳን ለሙስሊም ለክርስቲያንም ታዘናል እንኳን ሰው ስለሆነ ማዘንና ሰው ስለሆነ ማዘንና ይሄ ሃይማኖታዊ ጉዳይ ግን ይለያል ማንንም በመሞቱ የሚደሰት ሰው የለም እዚህ ያሉ ሰዎች በአጠቃላይ ቀርቶ ማንንም ሰው የሚደሰት የለም ማንንም
አይደለም ነው የሚደሰት አለ ብለሽ ብትጠይቂ አንድም ሰው አይደሰትም። እሳቸው ይዞ የመጡትን አስተምሮ ግን በዚህ መልኩ በመቋጨቱ ግን እንደስታል። ገብቶሻል? አዎ ገብቶኛል። ይዞ የመጡት አስተምሮ እጅግ በጣም አደገኛ ከመሆኑ የተነሳ ለሙስሊሞች ነቀርሳ ከመሆኑ በዚህ ደረጃ በመቋጨቱ በጣም ደስ ይላል። ምሳሌ ይታያል። አብዱል ገፋሪ ማንዴ ይሄ ግለሰብ አሁን ሳቢ ሰሚር አህመድ የሚባለች ሶሻል ሚዲያ ላይ በጣም አክቲቭ የሆነ ልጅ ነው። for the last few days ፔጁን ገብተህ ማየት ትችላለህ። ምን አለ? በእህቶቼ የሙፍቲ ጀናዛ ያረፈበት ላይ ተበሩክ ሲያደርጉ የሚያሳየው ቪዲዮ አይቼ ተደስቼና ቀንቼ ሳልጨርስ ይሄው የኔው ጓደኛ የዱንያም ሆነ የአኺራ ወዳጅ የሆነው አሚር ሲራጅ ኢድሪስ የሙፍቲ ጀናዛ የተንተራሰውን ውዱን ትራስ ለራሱ አድርጎ ወደ ቤቱ ይዞት ገባ። የአላህ መግፊራን ረህመትን እዝነትን ሁሉ ጠቅልሎ ቤቱ ይዞ ገባኮ ነው የምላችሁ። በረከቱ ማሻአላህ ያ ሪጃላህ አጊሱና ቢላህ የታባቱ ይህ ነው እንግዲህ የኛ እስልምና ይላል። አሁን ላስወርድሽ ምንም ሳታወሪ ችግር የለውም። እሺ በቃ ለወርድ ነው። ሹክራን ጀዛከላህ ኸይር። ያው ጥያቄ ነው። አየሹ ትልቁ አደጋ የተፈራው አደጋ ይሄ ነው። እናታ ይሄ ካልገባት ራሱ አይ በጣም የመጨረሻ ሐሳብ ነገሩን አከረርከው። እኔ እኮ አልገባኝና እኔ እንደ ጥያቄ ነው የጠየኩትና መልስ እንጨርስልሽ። አሁን እንደዚህ ስትናገሩ ሙፍቲ የጀሃነም ናቸው እያላችሁ ነው እኮ። ሙስሊም የጀሃነም ናቸው፣ የጀሃነም ማገዶ ናቸው፣ ጀሃነም ገብቷል እያላችሁ ነው እኮ። ሙፍቲን ያከፈራችሁ ነው እኮ። ሙስሊም አይደሉም እያላችሁ ያላለ ግን እንደዚህ ከማለታችን ጋር ግን እኛ ሙፍቲ የጀሃነም ነው ብለናል እስካሁን ድረስ ግን ያ ጀማዓት አልኸይር። አይ እኔ እኮ እናንተ አይደለም ቲክቶክ ላይ ስላየው ይቻላል ወይ እኮ ነው አንድ ፈትዋ ነበር የጠየኩት። ልመልስ ሙፍቲ የጀሃነም ናቸው፣ ሙፍቲ የጀነት ናቸው፣ እገሌ የጀነት ነው፣ እገሌ የጀሃነም ነው ማለት ስልጣን የለንም። ባጭሩ መልስን መንገራችሁ ሙፍቲ የጀሃነም ናቸው፣ ሙፍቲ የጀነት ናቸው፣ እገሌ የጀሃነም ነው፣ እገሌ የጀነት ነው ብሎ የሚናገር ሙስሊም ነው። ምክንያቱም በአንድ ነስ ያልመጣበትን ሰው የጀሃነም ነው የጀነት ነው አንልም። ግን አንድ ሰው ዝሙት ሲሰራ ግን የጀሃነም ስራ ሰርቷል እናል አይደል? አንልም። አዎ ትክክል። ከዛ ስለዚህ ሙፍቲ ጀሃነም ናቸውና ምናምን ብለዋል የሚሉ ሰዎች ኤስትሮማን ፈላሲ ነው ያላለውን ብላችኋል እየተባለ ነው። አሁን እቺ ላይ እንደዚህ ያረጋሉ የሚደበቁበት ከሆነ ለምሳሌ በዚህ ነገር እኛ ማናችንም አላልንም፣ ግን ማንንም አይልም መብቱም የለውም። ነገር ግን ይሄኛውን ነገር ጀጅ ማድረግ ማንም ፍጡር አይችልም፣ አላህ ብቻ ነው። ያ ማለት ግን የሚሰሩትን ተግባር አይተን አናወራም ማለት ነው። ስራኮ ነው ይሄ እኮ ስራው ሙሽሪክ የሆነ ሰው ስራ ወይም ጣጉት የሆነ ሰው ስራ ወይም ቢድዓ የሆነ ሰው ስራ ወይም ሐራም የሆነ ሰው ስራ ቢሰራ የሐራም ስራ ሰርቷል ነው ማለት። የሐራም ስራ ወዴት ነው ሁክሙ? ወደዛ ነው። ግን እገሌ እንደዚህ ነው በግለሰብ ደረጃ ቢተይን የጀነት ሰው ስራ ሊሰራ ይችላል። ሰውየው አይደለም ለምሳሌ የጀነት ሰው ስራ ሊሰራ ይችላል እኮ በጀሃድ ላይ ሊሞት ይችላል። በጣም ብዙ ነገራቶች ላይ ያደርጉ ይችላሉ። የጀነት ናቸው ማለት እንችላለን? እንችልም። ለምን ነው ማንችለው? አናቅም። የሰውን እንኳን እነዛ በጋዛ ላይ የሚሞቱ ሰዎች አላህ Subhanahu Wa Ta'ala ከሸሂዶች እንዲያደርጋቸው እንመኛለን ነው የምንለው አይደል? እዛ እኮ በራሳቸው ርስት ላይ የሚሞቱ የጀነት ናቸው ብለን እንናገራለን። ግን ቡኻሪ በዚህ ላይ ባብ አለው በነገራችን ላይ አነ ፉላን እገሌ አንድ ሰው ሸሂድ ነው ማለት አይቻልም ይላሉ ቡኻሪ አንድ ባብ ሰጥቶት። የጀነት ሲሰራ የምታውቁ ጥሩ ስራ ነው አይደል? እየሰገደ እየጾመ ዳዕዋ ያደረገ ይሄ ሰው የጀነት ነው። ጀነት ማለት አንችልም። ይሄ ሰው የጀሃነም ነው ማለት እንደማንችለው ሁሉ ማለት ነው። ሰዎች ግን ይመሰክሩ ይችላሉ። አኺ ለማንኛውም እኔ ለወጣ ነው። አብዱል ከሪም አልከሶ ስንቴ ነው ያለው አይደል? አልከሶ ማንኛውም አመሰግናለሁ። ግን እኔ ነው ያልኩት እዚህ ቤት እንዳልሆነ ተረዱልኝ። አብሽር አፉ በሉኝ። እኛ እንደማንል ስለምናውቀው እኛ አሉ ብሎ ቢናገሩ ራሱ ምንም የሚመስለን ነገር የለም ስለማንል ማለት ነው። ኤኒዌይስ አልከሶ ስልጤ ነው ያለው አይደለም አብዱል ከሪም? አዎ ቃጥባሬ ጉራ
ግን ያለው ጀማ ንጉስ ምናምን ወሎ አለ ሰሜኑ ሀታ የነጃሺ ላይ ራሱ ዶሬ እንትን አድርገው ትግራይ ላይ እንደሚደረግ ታውቃላችሁ አይደለ? አዲስ አበባ ነበር የቀረው እስካሁን። አዲስ አበባ ያው እንግዲህ የሙፍቲን አምጥተው እዚህ ሰፈራ የሚባለው ሰፈር አድርገዋል። ትልቅ ሙሲባ ነው በነገራችን ላይ ይሄ ባሌ ስትሄድ ድሬ ሸኸና ሁሴን የሚል እንትን ታገኛለህ። እንደዚህ አይነት ተበሩክ የሚደረግባቸው የአላህ ሐቅ የሚጣስባቸው ቦታዎች ይሄንን የማስፋፋት ስራ እየሰሩ ያሉ ናቸው። ይሄ ነገር ከባድ ሙሲባ ነው ወደፊት። አይ ቲንክ ይሄ ጉዳይ ላይ ሌላም አጀንዳ ሊኖረው ስለሚችል በደንብ ምንድነው ሁለት አይነን ከፍተህ ለራስ አይደለም ለልጅ ልጆች እኔ ለምሳሌ አሁን 40 ዓመቴ ነው። ከዚህ በኋላ ስንት እንደምቆይ አላውቅም። ገብቶሃል? ከኔ ካለፉኝ በኋላ ይሄን ነገር ምንም ነገር ሳላስተምር ልጆቼን ሳላስተምር በዚህ ነገር ላይ ሳልቃወም ይሄን ነገር እንስተካከል ሳናደርግ ብናልፍ አንድ ጄነሬሽን ማክሲመም 100 ዓመት ነው አይደል? ከ100 ዓመት በኋላ የሚመጣው ጄነሬሽን እንደዚህ ይህን ሰውዬ አሁን ያየው ነው። ይሄ አሁን ማለት ነው ይሄን ሰውዬ ካየው ይሄን የሚመስሉ ሰዎች ፍልስጤም ምድር ላይ ኢጅቲሃድ ጂሃድ እንትን እያደረጉ ነው ለዲናቸው ለቤተ المقدس ለአቅሷ ማለት ነው። ይሄ ግን የሙፍቲን ጀናዛ ያረፈበትን ብጣሽ ጨርቅ ማለት ነው በማግኘቱ ምን አለ የአላህ መግፊራን ረህመትን እዝነትን ሁሉ ጠቅልሎ ቤቴ ይዞ ገባ። ወነዑዙ ቢላሂ እንደዚህ አይነት ሰዎች ይሄ ሰው ማለት ነው ይሄ ሰው ዲንን ሊያጠፋ የሚችል ሌላ አካል ቢመጣ ከዛ ጋር ተባብሮ ከመስራት ወደ ኋላ አይልም። እኛ አይነት የጫት ሙሪዶቻቸው በጫት የደነዘዙ ማለት ነው። ስለምን በረከታ ምን ደርሷቸዋል ነው ያልገባኝ። አኺ هذا ኢሉዥን እኮ ነው ኢሉዥን ደርሷቸው አያውቅም እስካሁን ድረስ የሚያወሩት አንዱም ሰው ማለት ተበሩክ አድርጎ ይሄ ደረሰኝ ብሎ የሚለው ሰው ኢሉዥን ነው እንጂ አግኝቶ አያውቅም። ሸይጣን የተጫወተበት ነው። ትራሱን ልጅ ሰጡኝ ይላል። ትራሱን ተቀደምኩኝ እኮ አለ እኮ ትራሱ ሳይኮሲስ እኮ ነው አብዱልከሪም አንደርስታ ሳይኮሲስ ታውቃለህ አይደለ? ኢዝ ሳይኮሲስ አሁን እኮ ሙሉ ትራሱን የወሰደው እኮ ራሱ እየቆራረጠ ሊያከፋፍል ነው ማለት ነው። በዚህ ምን ቢዝነስ ሊያደርገው ይችላል?
አዋት ታስቆኛ መሳቅ አይኔን አታስቆኝ ጥርሴስ ልማዱ ነው ብሏል። ለማንኛውም ይሄንን ነው እኛ እየተከራከርን ያለ ነው። በነገራችን ላይ ትልቁ ደግሞ ክፍተቱ ምን እንደሆነ ታውቃላችሁ? ሶሻል ሚዲያ ላይ የምናውቃቸው ዳዒዎች አሉ መንሃጃቸውን ማናቃቸው ማለት ነው። አሁን አንድ ዳዒ ላሳያችሁ ይችላል። አንድ ዳዒ ይሄን ታውቁታላችሁ? ሽልጥልጥ ነው ሽልጥልጥ 10 ምናምን መርጠህ የምትይዝለት ስራ የለውም። እነዚህ ሰዎች ግን ማለት ነው ምንድነው ተድሊስ እያደረጉ ነው ያሉት የሆነን ሰው አታክ ለማድረግ ሀታ አሁን እንኳን ይሄ ሲናገር ያየሁት ላሰማችሁ እችላለሁ። አህመድ ላይ ነው መልስ የሰጠው። አህመድ የሚባል ልጅ አለ እዚህ ቲክቶክ ላይ ያለ ማለት ነው። እሱ ላይ ለመወለድ ሲል ማለት ነው ይሄ ማለት እነዚህ ግለሰቦች አስመሳዮች ናቸው። ቢዝነስ አላቸው ገብቷል ከመጅሊሱ ጋር